ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ነው ስራ ነው ወይ? ማዳም ኩሽና እንዴት እያደረጋችሁ ነው አላችሁ ወይ? እነ ማዳም ግን እኛ ባንኖርላችሁ እንዴት ነበር የሚጾሙት የሚጸልዩ ብላችሁ ታስባላችሁ እንዴ? እና አንዳንድ ጊዜ ስታስቡት እንዴት ነው ማለት የሆነ ሀብታም የተባለ ሰው እንዴት ነው ግን ሰራተኛ ባይኖር የሚኖረው ብለን ሳናስብ እንደ ፈጣሪ አንዳንድ ጊዜ ያኔ በስ ለሁሉም እንደንትን ይሰጠዋል እንጂ ማለት ነው። ሰራተኛ ባይኖር ሀብታሞች እንዴት ይኖራሉ ቢባል ግምት ምትበረው በቃ ይሆናል አይደለም? ወይም እንግዲህ አጠንክሯቸው አበረታቸው እየሰሩ ቪዲዮ አነሳለሁ አሁን ይኖሩ እንደው መቼም ያኔ ስራችሁ አንዳንድ ጊዜ የሚያጠነክር የሚያበረታም ነገር አለ አይደለም? ነው ፈልገን ሳይሆን ነገራችን ወይ እንደናችሁ ወይ ልጎ ሀብታም አልሆንም ረመዳን እንዴት ነው ሀሪፍ ማን ፈልጎ በቃ በርታት ተነስተና ፈጣሪ እንደሚይዘ እንደነሱ ሰው ነን ግን ያጠነክረናን ያበረታናል። እንደነሱ ሰው ነን በሰው ቤት ነው የምንሰራው እና ደህና ነኝ። አንዳንድ ጊዜ እኛ ባንኖር እንላለንና ፍጡር ለራሱ እንደው በቃ እንትኑ ሰው በቃ እንደነሱ ቢያዩን ምን ችግር አለ? አሁን አንዳንድ ጊዜ የሆነ ፍጡር በቃ የሆነ ተበልቶ ተጠጥቶ ምናምን እነሱ በልቶ ተጠጥተው ሰራተኛ ይመጣኛ ምን አገባ እነሱ ከጨረሱ ምንም አይመስላቸው ይሄን ነው ሰጂ ነሽ ነይ እንደዚህ አሁን ነው የምንሻገረው። የሆነ የተሰጠውን ስጦታ አስበስ መስራት ቢይዝ እኮ ያኔ ብርም ተከፍሎ ቢሆን ለአንድ ሰው የሚሰጥ ስጦታ አለ። አሁን ለምሳሌ እኛ ብር ከፍሎ ነው የምንሰራው ግን ስጦታ በቃ ብር ተከፍሏቸው አይደለ እንደሚሰሩት ምናምን በቃ እነዚህንማ ማበርታት ማጠንከር አለብን ነው እና ይመለና አይደለ በቃ አንድ ለሶስት እኛ እየጠጣን አይደለ እነሱ ይጠብቃስ ብሎ ይነሳል። ቀስ ብሎ ይሄ ይጸዳል ቀስ ብሎ እንደዚህ ይባላል ምናምን የሚባል ነገር የለም። የራሳቸውን ፍላጎትና አንዳንድ ጊዜ በቃ የሆነ እና ቤተሰብ አይታይም እኮ ነው ወደዛ አድርጌ ነው እንጂ በቃ አስተሳሰባችሁን ስታስቡት ለምንድነው የሆነ ለሰራተኛ የሚሰሩት ስራ የማይሰጡት የማይሰጡት ሰዓት የማይሰጡት ምናምን ብላችሁ ስታስቡ እንትን ያልና አንቺ ወዳችን ጥቅም ብሎ ነው ይሄን ስሩ ይሄ ነው ሰሪው ሲሉና ግዴታ ያንን ስናነፋ ስንጥል ምን ስንል ምናምን ንብር ይገርምኛ ሁሉም ሰው በቃ ያን ሰራተኛ ጀመር ምንም ነፃነት ያለበት ቤት ነው በቃ እየበላው ነው እየጠጣው ነው አይደል? በቃ ሲጠው ተነስቶ ያችን ያነሳና አንዳንድ ጊዜ ለብቻ መቼ ይሆን በቃ የኔ አንቺ ያነሳሽ ነው ይዝም ብለሽ ተለይተነ ለብቻ ለምን መቼ ነው የምንኖረው? መቼ ነው እንደዚህ ማን ሰራተኛ ይዘው እንኳን ባንኖር ካንቺ ጎን ልምጣ አንቺ በኋላሽ ነው እንጂ ሆነ ራሳችን ለራሱ በፍላጎታችን ነው ሰርተነ በልተን ተነስተን ተኝተን የምንኖርበት ሰዓት ሁሉም ሰው የሚያስበው ነው ነው እና በዓል ሲመጣ እንሻጋ ሁሉ የሆነ ነገር ሲመጣ ብቻ የምናስበው እኔ መቼ በቃ የሆነ ልጅ ያለው ልጅ ጋር መቼ ባል ያለው ባሌ ጋር መቼ ባል ያለው እኔ መቼ አግብቼ ቤት የሌለው ቤት እሺ ምናምን የሚለው ሀሳብ ለሁላችን ነው የሚመጣብንና አንዳንድ ጊዜ በቃ አሁን የቢሮ ሰራተኛ ከሆነ የታችኛው ሰራተኛ የምታጸደው ሰራተኛ ቢያከብር አለቃ የሆነ ሰራተኛውን ቢያከብር ጊዜ ቢሰጥ የተሻለ የተመሰገነ የተከበረ ጥሩ ሀሳብ ይሆናል። አንዳንድ ጊዜ ሁለት አሰሪ ሆኖ ሰማን ቁጥር በጣም ማለት ዴኒስ እኔ ምንም ቢኖረኝ ባይኖረኝ እንደዚህ ሰዎች ቢሆን ቢላን ምንመኛቸዋለን። ደግሞ በጣም መጥፎ የሚሆኑ ሰዎች አሉና ከመልካሞች ያርገና መቼም ፕሮብሌም ፈጣሪ ሲሰጠና ዋት ፕሮብሌም ብሎ ስለሆነ የሚያበረታ የሚያጠነክር ነገር ሁሉ ጊዜ የሚስጠና በቃ ሁሉ ነገር በቃ ብሎ የራሳችንን ነገር ይስጠና እና አንቺና ያረጋግጥ ማለት ነው። ይሄን ሲጀመር አላየሁትም ጠብቀን እኛታችንን ካጤት ተቀበል ይምላልን አንቺና ያየሁት ነው። ሁሉም ሰው ለራሱ ህይወት ይፈልጋልና ለራሱ ህይወት እንዲኖር ለራሱ በቃ የራሱ የሆነ ነገር እንዲሰጥ ያልኩ ነበር ስጦታ እንዲሰጥና ሁላችንም እንጠይቃለን እና ብቻ አራዲ ዛሬ እና ካጤት በቀር ደግሞ እንደሚያሟላልን ተስፋ እናደርጋለን። አራዲ ዘራጥዩ በርቱ ጠንክሩ የመጨረሻችሁ የከረማችሁም እንግዲህ ይሄ ነገር በቃ ይባለንና የመጨረሻ ያርግልን። መቼ ይሁን ምናችሁ ታውቃላችሁ ብዙ ነገሮችን አላችሁና ቤተሰብ እንዴት ናችሁ?
አላችሁ ወይ? አለን። ምን ታረጉታላችሁ? ቤት የደረስኩ ቤት ስደርስ ያው እንግዲህ ብዙ ነገሮች አሉ። እንዴት ነሽ? እና ለዛ ነው ቤት እስከምደርስ አውርቻችሁ ነበረ። አሁን ቤት ደርሻለሁ። አመሰግናለሁ ለእስካሁን ቆይታችን ነው። ቪዲዮ አለቅም ግን ይለቃል። ምን እንሰራለን? ምን እንሰራለታለን? ምስኪን